عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال 7 يذلهم الله في ذله يوم لا ذل إلا ذله الإمام العادل وشاب نشأ في عبادة الله ورجل قلبه معلق في المساجد ورجلان تحابا في الله اجتمع عليه وتفرق عليه ورجل طلبته امرأة ذات منصب وجمال فقال إني أخاف الله ورجل تصدق أخفى حتى لا تعلم شماله ما تنفق يمينه ورجل ذكر الله خاليا ففاضت عيناه رواه البخاري حقيقة والله ይሄን ሐዲስ ብዙ ማብራሪያ አላረገበትም ምክንያቱም ረጅም ሰዓት ወስደናል ከላዩ ብቻ ግን ከማንሳታችን በፊት ስለ 7 ሰዎች ነው የተነገረው እላይ መግቢያው ጋር ያለውን ከተረዳን ይበቃናል ባላህ ፍቃድ ከአቡ ሁረይራ ተይዞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ 7 የሰዎች አይነቶችን እኮ ዩዚልሁሙላህ አላህ ያስጠልላቸዋል ለምን መጠለል አስፈለገ እቺ ነው መመለስ ያለብን ራሳቸው ምን አሉ በሌላ ሐዲስ ፀሐይ አንድ ስንዝር ለሰው ልጆች የምትቀርብበት ጊዜ ያላሉ መቼ ቂያማ ቀን አባታችን አደም ምን አለ አላህ ከዚህ በፊት ተቆጥቶ ማያቀውን ቁጣ ለወደፊትም የማይቆጣውን ቁጣ ዛሬ ተቆጥቷል ባለበት ቀን ምን ይሆናል አንድ ስንዝር ትቀርባለች ካለችበት ሆና እየለበለበችን አይደል አሁን ባለንበት ጊዜ ስለዚህ እነዚህ 7 ሰዎች ምን አይነት እድለኛ ሰዎች ናቸው እኛ እነሱን መምሰል ግድ ይለናል መቼ ከዛ ካስፈሪው ቀን መጠበቅ ከፈለገ في ذله الله በጥላው ስለያስጠላቸዋል يوم لا ذل الا ذله የሱ ጥላ እንጂ ሌላ ማስጠለያ በሌለበት ቀን የመጀመሪያው ሰው ማን ነው አላህ ከሱ ያደርገን الامام العادل ፍትሃዊ የሆነ መሪ የሰው ልጆች በህይወት ዘመናቸው ላይ በተለያየ የሥራ እርከን ውስጥ ይቀመጣሉ ከዛው ውስጥ አንዱ ምንድነው ስልጣንን ልናገኝ እንችላለን ስልጣንን ስናገኝ ግን ለማንም ማዳላት አይተበቀብንም በፍትህ መፍረድ ነው የሚገባል ምክንያቱም ሰዎች አይደለም ስልጣን ይዘው ስልጣን ሳይዙ እንኳን ያዳላሉ አይደል ታላቁ ፍትሃዊ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ልጄ ፋጢማ አሉ በጣም ነው የሚወዷት እኮ ሰርቃ ብትመጣ እጇን ቆርጠዋለሁ አሉ ፍትህ ማለት ይሄ ነው የኡማው መሪ ናቸው አይደል መሪ ከመሆናቸው ጋር ማንንም ሙስሊም ስልጣን ላይ ሲቀመጥ በፍትህ ሊፈርድ ይገባዋል ሁለተኛስ ወሻቡን ማናችንም በህይወት ዘመናችን ወጣትነትን የምናልፍበት ጉዳይ ነው ወሻቡን ወጣት ግለሰብ ነሻአ ያደገ في عبادة ربه ጌታውን በመገዛት ላይ ወጣትነት እድሜውን ያሳለፈ ሰው ዛሬ አንዳንድ ሰዎች ይሸወዳሉ ምን ሲሉ ትንሽ ጨስ እንበልና እንተውብታለን life is once enjoy it all ይባባላሉ እንግዲህ እንግሊዝኛ መሆኑ ነው ህይወት አንድ ጊዜ ነው እሺ ፈታዘና በሉ ህይወት እኮ አንድ ጊዜ ስለሆነ እኮ ነው በአግባብ እንጠቀም ይያልን ያለ ነው እንዲያውም እኮ እነሱ የተናገሩት እንግሊዝኛ እኮ ጤነኛ አይደለም ህይወት አንድ ጊዜ የሆነበት ሰው በአግባቡ ይጠቀማታል ወይስ ያበላሻታል ድሮ እንዲህ በወጣትነት መሞት አይታወቅም ነበር እኛ ባለንበት ዘመን ሰው እንዴት ነው እየረገፈ ያለው ወጣት ወይስ ሽማግሌ ወጣት ነው እየረገፈ ያለው ስለዚህ ወጣትነታችንን ልናሳልፍ የሚገባው አላህን በመገዛት ላይ ነው ሶስተኛ ወረጁሉን ያ ግለሰብ ቀልቡሁ ልቡኮ ሙዓለቁን የተንጠለጠለች ናት ፊል መሳጂድ ያላህ ቤቶችን ነው የሚያስበው መብራት ቢጠፋ ለሱ ደንታው አይደለም አዛን ስንት ሰዓት እንደሚል ውስጡ ክሊክ ያደርግለታል እንጂ አዛን ጠብቆ የመሳሰለው አይደለም ልቡ ከመስጂድ ጋር የተገናኘ ሰው ስለሆነ ይሄ ሰው ወረጁሉን ግለሰብ ቀልቡሁ ልቡ ሙዓለቁን ፊል መሳጂድ ከመስጂዶች ጋር የተገናኘ ነው የዚህ ሰው ልብ ይሄም ሰው አላህ ከሚያስጠልላቸው ውስጥ ይሆናል ወረጁላኒ ሁለት ግለሰቦች ተሐባ ተዋደዱ ውዴታቸውን የመሰረቱት ደግሞ ፊላህ ለአላህ ሲባል ብቻና ብቻ ከኢማን ስራ ሁሉ በላጩ ለአላህ ብሎ መውደድ ለአላህ ብሎ መጥላት ከዛስ اجتمع عليه ለአላህ ሲሉ ተዋደው ጓደኛ ማቾች ሆነው وتفرق عليه በዚቹ መንገድ ላይ
በሁለት መንገድ ተለያዩ። አንድ ወይ አገር ለውጦ ይሄዳል አንደኛው ወዳጅ፣ ወይ ደግሞ ማይቀረው ሞት መጥቶ ይወስደዋል። ስለዚህ የተለያዩት ራሱ ምንድነው ለአላህ ሲሉ እንደተዋደዱ እንጂ የሚለያዩት ከዚህ ውጭ ያለ ነገር አይደለም የሚለያያቸው። ሞትና አገር ለቆ መሄድ፣ ሰፈር መቀየር በሰው ልጅ ህይወት ላይ የሚቀሩ ነገሮች ናቸው አይደሉም። እነዚህም ግለሰቦች ትልቅ ደረጃ ተሰጥቷቸዋል። ምክንያቱም ውዴታን የመሰረቱት ለአላህ ሲባል ስለሆነ። አምስተኛ ወረጁሉን አንድ ግለሰብ እኮ ነው ጠለበትሁ ምርአቱን አንድ ሴት ልጅ ፈለገችው ጠየቀች ከሱ ምን ብልግና። ኒካህንማ ሴት ልጅን መጠየቅ መብቷ ነው፣ ወንድም ልጅ መጠየቅ መብቱ ነው፣ ሸሪዓ ፈቅዶለታል። በተለይ ባለንበት ዘመን ዘፈኖቹ ስለ ብልግና፣ ይሄ ስለ ተቃራኒ ጾታ ነው አይደለም፣ ፊልሙ ስለ ተቃራኒ ጾታ። ነገር ግን ወረጁሉን ያ ግለሰብ ጠለበትሁ ምርአቱን አንዲት ሴት ጠየቀችው። ምን አይነት ሴት? ሁሉ ሴት እኮ እኩል አይደለም። ዛቱ መንሲቢን የደረጃ ባለቤት የሆነች እዛ ማህበረሰብ ውስጥ በጣም የሚከበረው ሰውዬ ልጅ የሆነች፣ ወጀማሊን መልክ ደግሞ አላህ ሰጥቷታል። ያንዱ ሰው መልክ ከሌላው ስለሚለይ ፈቃል እሱ ግን ምን አለ? ኢኒ እኔ እኮ አኻፉላህ አላህን እፈራለሁ ብሎ እምቢ አላት። ይሄ ግለሰብ ይገባዋል ጥላ ስር ይቀመጣል። ሁለት ምሳሌዎችን ጨምር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሶስት ግለሰቦች ወደ ጉዞ በወጡበት የማታው ክፍለ ጊዜ ወደ ዋሻ አስጠጋቸው፣ ሊያድሩ ማለት ነው። በገቡበት ቋጥኝ ከተራራ ላይ ተንከባሎ መጥቶ በራፉን ዘጋው። ውስጥ እነዚህ ሶስት ሰዎች እርስ በእርስ ተነጋገሩ። ምን ብለው? ብንጮህም ይደርስላቸው የለም አይደል? ዛሬ ካለንበት መከራ ነፃ ሊያወጣን የሚችለው ምን ብቻ ነው? ለአላህ ስንል የሰራነው ስራ ነው። የሁለቱን አልጠቅስም ከአረስቴ ጋር ስለማይሄድ። የሁለተኛውን ግለሰብ ግን ልጥቀስ። መሀል ላይ የነበረው ከሶስቱ ለኔ እኮ በጣም እኔ ዘንድ የተወደደች ያጎቴ ልጅ ነበረች አለ። በብልግና ጠየቅኳት አለ፣ እምቢ አለችኝ። ከጊዜ በኋላ ግን ችግር ወደ እኔ ያመጣት አለ። 120 ወርቅ ልሰጣት፣ እሷ ደግሞ ሰውነቷን ለኔ ገላልጣ ልታመቻችልኝና ብልግና ልፈጽም ተስማማሁ አለ። ከዛም በኋላ ሁሉ ነገሯን አመቻችታልኝ ሳበቃ አራቱ ሰውነቷ ጋር ቀርቦ እያለ ኢተቂላህ አላህን ፍራ፣ ወላ ተፉተል ኻተመ ኢላ ቢሐቂህ ብልቴን በሐቁ ቢሆን እንጂ አይ ቢኒካህ እንዳትነካው አለችው። ኢተቁላህ የሚለው ቃል እሱ ምን አደረገው? የሴት አካል ከነካ በኋላ ወደ ኋላ ማርሽ እንዲያዞር አደረገው። ወደ ኋላ ማርሽ እንዲያዞር አደረገው። የማን ስም ስለተነሳ? የአላህ ስም ስለተነሳ። የሚገርመው ደግሞ 120 ወርቅ እኮ ማለት ብዙ ነው። 120 ወርቁንም ተውኩላት አለ። ስተዋት ደግሞ ተራ ሴት ሆና አይደለም የተውኳት፣ እኔ ዘንድ ከሰው ሁሉ በጣም ትወደድ ሴት ነበረች። ይሄ ሁሉ ግን ምንን አስረሳው? የአላህ ቃል መጣና አላህን ፍራ የሚለው እሱን ምን አደረገው? ወደ ኋላ እንዲሸሽ ያደረገው። ዛሬ እኛ ምን ላይ ነው ያለነው? በሴትና በወንድ ጉዳይ ምን ላይ ነው ያለነው? ወንድሞቼ እኔ እኮ ጃስ በሉኝ እንጂ ጃስ ካላችሁኝ እኮ ተረክልና በት ብዬ ስልኳን ቅብሌሽንማ እኔን የሚችለኝ እኮ የለም። ኧረ እባክህ እሳቱን አስታውሰዋል? ፀሐይ አንድ ስንዝር የምትሆንበትን ቀን አስታውሳታል? የሚቀባበልህ ቀን ይመጣል። አትሸወድ። ዩሱፍ ካሰኛቸው ጉዳዮች ውስጥ አንዱ ምንድን ነው? መልካቸው ለእስር ቤት ሰበብ ሆናቸው። መልክ ይለያያል አልናል። እራሷ ስታሳድጋቸው የነበረችው ሴት ባል ያላት ያቺ የባለስልጣን ሚስቶች ምን አይነት ሴቶች ናቸው? በውበት የተካኑ አይደል? በሮችን ሁሉ ዘጋች። ወገለቀቲል አብዋብ ቤት ውስጥ አሉ የሚባሉትን በሮች ሁሉ ዘጋች፣ መውጫ የለም። ወቃለት ሀይተለክ ናስቲ አለች። ምን ፈልጋ? ኒካህ ሊሆን አይችልም፣ አንድን ሴት ሁለት ወንድ ሊያገባት ስለማይችል ብልግና ፈልጋ። የእሱ መልስ ምን ሆነ? ቃለ መአዘላህ እኔ በአላህ እጠበቃለሁ አለ። በአላህ እጠበቃለሁ ብሎ ቆመ? አልቆመም። ወስተበቀል ባብ ወደ በሩ ሩጫውን ሄደ። አውጣኝ ጌታዬ ሆይ ከዚህ መከራ። ምክንያቱም አላህ ምን አለ? ወለቀድ ሀመት ቢሂ ወሀመ ቢሃ እሳቸውም ሰው ናቸውና። ከዛ ልክ አንዱን በር በርግደው ሲወጡ ከበሩ በስተጀርባ ባሏ ተገኘ። ነገሩን ግልብጥ አደረገችና ቤተሰብህን በሸር የሚፈታተን የሆነ ሰው ወይ እስር ቤት መታሰር
ወይ ኃይለኛ ቅጣት መቀጣት እንጂ ሌላ ምን አለው አለች። ለሳቸው ምን መልስ አላቸው? ማን መስካሪ ያላቸው? በእንዲህ አይነት ቦታ የምትታመነው እሷ ናት ወይስ እሱ? እሷ ነበረች አይደል? የፈሩት ጌታ የተዘጉት በሮች ውስጥ የፈሩት ጌታ ነፃ ወጣቸው። መስካሪ እሳቸው የሚያውቁት ሰው ቢመጣ ለሳቸው አዳልቶ ነው ይባላል አይደል? የራሷን ዘመድ አላህ ምን አደረገ? ወሸሂደ ሻሂዱን ሚን አህሊሃ ከሷ ቤተሰብ የሆነን መስካሪ ያደረገ። ያን ህፃን ልጅ ትልቅ ሰው ነው ቀድሞ ተነግሮት ነው እንዳይባል ገና ባንቀልባ ላይ ያለ አፍ ያልፈታ ልጅ አላህ እንዲመሰክር አደረገው። ምክንያቱም እሳቸው በኃይል በሮጡበት ሰዓት የጀርባ ጀለብያቸውን ይዛ ብልግናውን ፈልጋ እሳቸው መንጭቀዋት ሲሄዱ ጀለብያውን ከጀልባ ቀደዋለች። ሌላ ፍርድ ሊመጣ ማለት ነው። ምን ፍርድ መጣ? ጀለብያውን የቀደደችው ከፊት ከሆነ እሷ እውነቷን ነው፣ እሱ ዋሽቷል ተባለ። ሴት ልጅ እውነት ልትደፈር ቢሆን ኖሮ ደፋሪ ከየት ነው የሚመጣው? ከላይ። እሷ ከምንድን ነው የምትከታተለው? ከፊት ያለውን ልብሱን ትቀድበት ነበር። ባለጌዋ ግን እሷ ከሆነች እሳቸው ሲያመልጡ እሷ ደግሞ ከጀርባ ልብሳቸውን ቀደደች፣ ተፈረደባት። ልብሱ የተቀደደው ግን ከጀርባ ከሆነ እሱ እውነቱን ነው፣ እሷ ውሸቷን ነው ተባለ። ባዶ ክፍል ውስጥ የፈሩት ጌታ እሳቸውን ነፃ ወጣቸው። በማን አንደበት? ገና አፉ ባልተፈታ የማን ዘመድ የሆነ? የራሷ ዘመድ የሆነ። ስለዚህ አላህ ባሪያዎች ሆይ የሴትና የወንድ ጉዳይ እንደ ቀልድ የሚታይ አይደለም። በተለይ ባለንበት ዘመን እኔ እኮ ማንም አይችለኝም። ቀላል ሰው መሰልኳችሁ? ታክሲ ውስጥ ታየዋለሁ፣ የገዛ ወንድማችን ይደወልለታል ከሴት ይላታል። አላወከኝም እንዴ ስትለው እሱ ግራ ገብቶታል። ለምን? ከአንድ ሴት ጋር አይደለም የሚጀናጀነው፣ ከሺዎች ጋር ነው። እና ረሳኝ እያስለቀሳት ነው። እኔ ላንቺ ብዬ ምን አለሽ ብትይ ምናምን ብሎ እሷ ውስጥ ገብቷል። ከፍቶ ማለት ነው በርግዶ። የገዛህቱ ላይ ግን እንዲደረግበት ማይፈልገው ጉዳይ ነው። እንትና እኮ ነኝ ወይ አንቺ ስልኬ እኮ ጠፍቶ ይላታል ሲዋሻል። አዲስ ቀፎ አውጥቼ አዲስ ቀፎ አውጥተህ ነው ቀፎ በስቶብህ እንጂ። ስለዚህ ተመለስ ወንድሜ። ነጃ መውጣት ከፈለክ የጅንጀና መጨረሻው ክስረት ነው። እንዲሁ እንደው በፋርነት ምን ይባላል? እሱ እኮ ያራዳ ልጅ ነው ቺክ ያሽከረክራል ይባላል እንጂ ጥያቄው እውነተኛ በተጨባጭ ግን እሱ ነው አይደለም የተሽከረከረው። ወንድሞቼ የሚሽከረከረው ማን ነው? ጀንጃኙ እኮ ነው። ያራዳ ልጆች የሚባሉት ግን ስም ይሰጡታል። ኧረ በያ አትቻልም እኮ ይሉታል። እውነት መስሎት ከመስጂድ ቀርቶ በየሲኒማ ቤቱ ይዞራል። ወንድሜ ተመለስ። ያ ፀሐይ አንድ ስንዝር በሚቀርብበት ቀን አላህ እንዲያስጠልል ከፈለክ አይደለም አንተ ተጉዘ ጀንጅነ ልትጀነጅንህ ብትመጣ እንኳን ሴት ልጅ ምን ማድረግ ነው? ኢኒ አኻፉላህ እኔ እኮ አላህን እፈራለሁ ነው የሚባለው። ስድስተኛ ወረጁሉን አንድ ግለሰብ ተሰደቀ ሰደቃ ሰጠ፣ አኽፋ ሰደቃውን ግን ደበቀው፣ ሐታ ላ ተዕለሙ እስከማታቅ ድረስ ሺማሉሁ ግራው ማ ቱንፊቁ የሚኑ ቀኝ እጁ የምትሰጠውን በግራ በኩሉ ስንት አውጥቶ እንደመጀረጠና እንደሰጠ እስከማታቅ ድረስ ሰደቃህን እባክህ ደብቀው። ሰባተኛ ግለሰብ በዚህ ነው የምንጨርሰው። ወረጁሉን ያ ግለሰብ ዘከረላህ አላህን አስታወሰ፣ ኻሊየን ከሰዎች ገለል ብሎ ብቻው፣ ፈፋደት አይና አይኖቹ እኮ አነቡ። ዛሬ አላህ ይታረቀንና ልብ በማይረባ ነገር ስትሞላ ለቁም ነገር መብቃት ያቅታታል። ምሳሌ ወደዚህ እንመለሳለን። ምሳሌ አንድ ሰው ሰላት ውስጥ ከመግባቱ በፊት በተለይ ሀገራችን ላይ ቅዳሜና እሁድ በጣም ተቸግረናል። ፕሪሚየር ሊግ የሚባለው አለ የለም? አለ። ዲሽ ቤት ወንድሞቻችን ይገባሉ። ምን ሊያረጉ ስትል እርስ በእርስ እዛው ይሰዳደቡልኛል። አንዱ ያንዱን እናት ይሰድባል። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ ለአነላህ መላአነ ዋሊደይ አላህ ረግሞታል ወላጅ አባትና እናቱን የሚራገም አሉ። ሷሃባዎች ጠየቁ፣ እንዴት ነው አንድ ግለሰብ የገዛ እናትና አባቱን የሚራገመው ሲባሉ እሳቸው ትክክለኛውን መልስ ሰጡ። እሱ የሰው እናትና አባትን ይሳደባል አሉ። በዛ በኩል ያለው አሚን ነው የሚለው ወይስ ያንተውን እናት ነው የሚለው? መልሱልኝ። ከዛ ዲሽ ቤት ይገቡና የማንቸስተሮቹ የአርሰናሎቹ ማብሸቃቸው ነው እንግዲህ ምን ይላሉ?
የማንቼ ደጋፊ ለመሆን እኮ 12 መጨረስ አለብህ ይሉታል። የአርሰናሉ ይነሳና እናት እንደዚህ ትሁን ይላል። ሁለቱም ምኖች ሙስሊሞች። ለከፋው ተጀመረ አልተጀመረ? ስራም ማበላሸት ባላህ መረገም ተጀመረ አልተጀመረ? ተጀመረ። ከዛ የኳሶቹን ፕሮግራም ይውልኝ እያዩዋቸው አዛን ይላል። ጥለው እንዳይወጡ ቆይ እረፍት እስኪሆን ድረስ አስሉ አዛን ምን ማድረግ ነበር? ወቅቱ ገብቷል ለማለት እንጂ አንተ አዛን ሲል ና መስጂድ ተገኝ ለማለት ነው ወይስ ምንም ስራ ከሌለ ከአዛኑ በፊት መስጂድ ተገኝ ለማለት ነው ጥሪው የመጣው? ከዛ እዛው ቁጭ ብለው እያዩ አያስደስታቸው። ነብዩን ግን አስደስቷቸው ነበር። ምን አዛን ይደብራቸዋል። ከዛ እዛው ኢቃም ይልባቸዋል። ሺት ምናምን እያሉ ይወርዳሉ። ኢማሙ እያሰገደ ይሮጣሉ። ልባቸው መጀመሪያ ከመልካም ነገር ተነስቶ ወደ መልካም ነው ሄደው ወይንስ አላህ እንዳለው ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም አኒል ለግዊ ሙዕሪዱን ከዛዛታ ወሬ ችላ ብለው ነው ወይስ በዛዛታ ወሬ ውስጥ ሆነው ነው ወደ ሰላት የገቡት? በዛዛታ ወሬ ውስጥ ሆነው ከዛ ኢማሙ አላሁ አክበር ይላል፣ አልሐምዱሊላሂ ረቢል ዓለሚን ይላል። እነሱ እዛ ቅድም ግን አሰልጣኙ ለምን ቀየረው? እሱ እኮ ጥሩ ፐርፎርማንስ ላይ ነበር እያሉ ሰላት ይሰግዳሉ። ይሄ ነው አይደለም ያለንበት ተጨባጭ ወንድሞቼ። ከዛ ለአላህ የሚለቀስበት ቀን ሲመጣ እንባ ከየት ትውጣ? ለፊልም ሲያለቅስ የኖረ ለኳስ ሲያለቅስ የኖረ አይን ለአላህ አልቅስ ሲባል እሺ ብሎ ያለቅሳል? አየ ከመጥፎ ነገር ካልጸዳች እቺ ልብ ለጥሩ ነገር ለማልቀስ አትዘጋጅም። ዛሬ እኮ ስንት የሚያስለቅሱ ነገሮች አሉ። የኛን አይን ግን መበርገድ አቅቷቸዋል። በምን? እኛ ልብ ውስጥ ያለው መጥፎ ነገር ስለሆነ። መጥፎ ሰዎችን ወደን ይዘናል። አክተሮችን ወደን ይዘናል። ኳስ ተጫዋቾችን አስገብተናቸዋል። ከዛ የቁርጥ ቀን ሲመጣ የነሱን ስም እንጠራለን። የዛሬ 2 ዓመት የ14 ዓመት ልጅ የ20 ዓመት የ30 ዓመት አልላችሁ የ14 ዓመት ወጣት ህፃን ልጅ ቱርክና ሶሪያ ላይ የተነሳው መሬት መንቀጥቀጥ በተነሳ ሰዓት ድፍን ህንፃ ተደረመሰበት። ነብስ አዳኝ የሚባሉት ህንፃውን አንስተው ያ ህፃን ልጅ ወጣ በ14 ዓመቱ። ምን ትመኛለህ? ከዚህ ድነሃል ሲባል ክርስቲያኖ ሮናልዶን መገናኘት ፈልጋለሁ አለ። ውሸት እንዳይመስላችሁ፣ ውሸት እኮ አይቻልም። ለማስተማሪያም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል። ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል። አነስ ኢብኑ ማሊክ ምን ይላል? እንደዚች ሐዲስ የሚያስደስተን የለም አለ። የኛ ስራ ትንሽ ነው አለ። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አቡበክርና ዑመርን እንወዳለን፣ እነሱም በመውደዳችን ምክንያት አላህ ከነሱ ጋር ይቀሰቅሰናል ብለን እንገምታለን አለ። ዛሬ ወንድሞቼ ራሳችንን እንጠይቅ። የፊልም የማየት ውጤቱ ምን እንደደረሰ ታውቃላችሁ? ፕሪዝን ብሬክ የሚባለው ፊልም ብዙ ሰው አይቶታል። እዛ ላይ ያለው ዋናው አክተር ስሙን መጥራት አልፈልግም፣ እዚህ ግብረ ሰዶም ነው። ሴት ሚስት የለውም፣ ከወንድ ጋር ነው የሚገናኘው። ፊልሙን በማየት ሙስሊሞች ስለወደዱት ግን ግብረ ሰዶም ነው ሲባሉ እኔ ግን አክቱ ይመቸኛል። ይሄው ምን አክቱ ደስ ይላል። አየሰው እንዴት አድርጎ ምርኮኛ እንደሚያደርግ ልታቅ ይገባል። ግብረ ሰዶም የሆነ ሰው ለአንተ ምን አክቱ ነው የሚጥም? አላህ ጠልቶት ሲያበቃ። ሌላውም ሴትዮ ኻቲማዋ ተበላሽቶ ሞተች። ልብ በሉ፣ ሴት ልጅ የወር አበባ ስታቆም የወንድ ስሜት የላትም ተብሎ ነው አይደል የሚወራው? አርጣለች ይባላል። ሴትዮዋ እየተነሳች የቱርክ ፊልም ታያለች። ሙሐነድ የሚባል ከኢሻ በኋላ የሚታይ ሞት መጣባት። ቤተሰብ ተሰብስቦ ላኢላሃ ኢለላህ በይላታል። እሷ ሙሐነድ እያለች ዱንያን ተላቀቀች። ስለዚህ ሙስሊም የሆነ ሰው ከፊልም ከኳስ ልብ ከሚቆጣጠሩ ነገሮች ሊርቅ ይገባዋል። ይኸው ኻቲማ እያበላሸ ነው። በተጨባጭ እውነተኛ የአላህ ባሪያዎች አድርገን ይሄን ረመዳን በአግባቡ እንጠቀም። እንዲህ አይነት ደርስ ያለባቸው ቦታዎች ላይ አንጥፋ። አላህ የጀነት ሰዎች ይበለን፣ ከእሳት ይጠብቀን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።